ሰላም ጤና ይስጥልን እንደምን ቆይታችኋል? የተከበራችሁ የገበያ ሚዲያ ተከታታዮቻችን ገበያ ላይ ጥንክራችን ሰዓቱን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም እንደተለመደው አነጋጋሪ በሆኑ ዓለም አቀፋዊ ጉዳዮች ተገናኝተናል። በዛሬው የሊጥ ጥንክራችንም እንደተለመደው የተለያዩ ጉዳዮችን አንስተን ነው ከእናንተ ጋር ቆይታ የምናደርገው። በዛሬው የሊጥ ጥንክር መሰናዷችን ከምናነሳቸው ጉዳዮች መካከል ደግሞ ከቅርብ ጊዜ ወዲህ በስፋት እያነጋገረ ያለውና የኢራን አቅምን በማስመልከት እየወጡ ያሉ መረጃዎችን ይመለከታል። በተለይ ደግሞ በቅርቡ አሜሪካና እስራኤል በጣምራ በፈጸሟቸው ጥቃቶች የኢራንን የአየር መከላከያ ስርዓት ሙሉ በሙሉ ሽባ አድርገነዋል፣ ወደ ዜሮ እንዲወርድ አድርገነዋል የሚሉ መረጃዎች እየወጡ ባሉበት ወቅት ከወደ ኢራን የሚወጡ መረጃዎች ይህንን መረጃ ወይም ይህንን ማብራሪያ እንድንጠራጠር ያደረጉ። በዛሬው ዕለት ኢራን አንድ ኤፍ-18 ተዋጊ የአሜሪካ ጀት ስለመምታቷ መረጃዎች እየወጡ ነው የሚገኙት። ይህንን መረጃ ኢራን ይፋ ስታደርግ በቪዲዮ ማስረጃ ጭምር በማገዝ ነው ያወጣችው። ነገር ግን ከወደ ፔንታጎንና ከአሜሪካ የሴንትኮም ማዕከላት እየወጡ ያሉ መረጃዎች ደግሞ ይህንን መረጃ የሚጻረሩና የውሸት ነው የሚሉ ሆነው ተገኝተዋል። ስለዚህ በዚህ ጉዳይ ላይ ሰፋ ያለ ቆይታ ይኖረናል። ኢራን እንዴት ነው እነዚህን የአሜሪካ የጦር ጀቶች ለመምታት ድል እየቀናት ያለው? እንዴት ነው የአየር መከላከያ ስርዓቷ ከወደመ በምን መስፈርት ነው እነዚህ ዘመናዊ የሚባሉ የአሜሪካ ጀቶች ልትመታ እየቻለች ያለችው የሚለውን እናነሳለን። ለምን ካላችሁ የአሁኑ ኤፍ-18 ብቻ አይደለም ዋናው መነጋገሪያ ሆኖ ያለው። ከዚህ ቀደም እንደምናስታውሰው ሌላ ኤፍ-15 እና ሌላ ኤፍ-35 ዘመናዊ የአሜሪካ ጀቶች ስለመምታቷ ኢራን ክሌም ስታደርግ ቆይታለች እና ኢራን አቅሟ ምን ያክል ነው፣ እነዚህን ጀቶች የመምታት አቅሟ ምን ያክል ነው የሚለውን በስፋት የምናነሳው ጉዳያችን ይሆናል በዛሬው ዕለት ማለት ነው። ከዚህ ባሻገር በሌላ በኩል ስንመለከተው ደግሞ ይህ የግራውንድ ትሩፕስ ኢንቬዥን ወይም እግረኛ ወታደር የማሰማራት ሂደት አሁን እውን የሚሆን እየመሰለ መጥቷል። ለምን ከተባለ ባለፉት 2-3 ቀናት የአሜሪካ ጦር እግረኞችን ለማሰማራት ከዛ ባሻገርም እነዚህ ኤርቦርን አየር ወለድ የሆኑ ወታደሮችን ወደ ኢራን ምድር ለማስገባት እንቅስቃሴዎች ወይም እቅዶች እንዳሉት እየወጡ ነበረ። አሁን ደግሞ ከወደ ኢራን ሙሉ የኢራን ግዛት ለመያዝ ሳይሆን አንዳንድ ቁልፍ የሚባሉ ደሴቶችን ለመያዝ የአሜሪካ ጦር ወደ አካባቢው ሊሰማራ እንደሚችል መረጃዎች ደርሶኛል የሚል ጉዳይ ያነሳች ነው ያለችው ኢራን። ስለዚህም በስፋት የምናነሳው ጉዳያችን ይሆናል ማለት ነው። ከዚህ ባሻገር የዛሬው ሰፋ ያለውን ሰዓት ወስደን የምናነሳው የምንነጋገርበት ጉዳይ ደግሞ ምን መሰላችሁ? የተከበራችሁ የገበያ ሚዲያ ተከታታዮቻችን በዚህ ጦርነት ውስጥ የተለያዩ ዓለም አቀፍ ኃይላት ያላቸው ሚና ከጊዜ ወደ ጊዜ አንዴ ከፍ አንዴ ዝቅ እያለ ስንመለከተው ቆይተናል። በተለይ ደግሞ የራሽያና የቻይና ሚና በዚህ ጦርነት እስካሁን ግልጽ በሆነ መንገድ ሲነገር ወይም ሪፖርቶች፣ ጥናቶች ሲወጡ እየተመለከትን አልነበረም። አሁን ግን ከወደ አሜሪካ የወጡ ጥናቶች የሚያሳዩን ከሆነ የቻይናና የሩሲያ ሚና በዚህ ጦርነት ላይ ያላቸው ሚና በግልጽ ይፋ ወጥቷል ማለት ነው። ይፋ የወጣባቸው ደግሞ ሁለቱም የራሳቸው የሆነ ጥቅምን ለማስከበርና የራሳቸው የሆኑ ስትራቴጂክ ድጋፎች እያደረጉ እንደሆነ ነው የሚያሳየን። ለምሳሌ ቻይና ኢራን ለሚሳኤሎቿና ለድሮኖቿ አገልግሎት የሚውሉ እነዚህ የማይክሮቺፖች በማቅረብ በስፋት እየተንቀሳቀሰች ስለመሆኑ እየተነሳ ነው የሚገኘው። በሌላ በኩል ሩሲያ ደግሞ ለሚሳኤል ማንቀሳቀሻነት የሚውሉ ሮኬት ፊውሎችና ለድሮኖች ግብአትነት የሚውሉ እስከ ድሮን ድረስም በማቅረብ ሩሲያ እየተሳተፈች ነው የሚሉ መረጃዎች አሁን በስፋት እየወጡ ነው የሚገኙት። እነዚህን አራት ዋና ዋና ጉዳዮች የዛሬው ሊጥ ጥንቅራችን ማጠንጠኛዎች ይሆናሉ ማለት ነው የተከበራችሁ የገበያ ሚዲያ ተከታታዮቻችን። ስለዚህ አብራችሁን በመቆየት እንድትከታተሉን ነው የምጋብዛችሁ። ሁሌም እንደምታደርጉት ስለምትደግፉን እጅግ አድርገን እናመሰግናለን። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁን እንዳትዘነጉ፣ ቪዲዮውን ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮመንት መስጫው ላይ እንድታስቀምጡልን አሁንም በአክብሮት ነው የምንጋብዛችሁ። የኢራን እስራኤልና አሜሪካ ጦርነት አሁን እየሄደበት ያለው አቅጣጫ ምን ይመስላል የሚለውን ግን እስቲ ሀሳባችሁን ኮመንት መስጫው ላይ አስፍሩልን። ቀጣይ ሂደቶች ምን ይሆናሉ? አሜሪካ ጦሯን ወደ ኢራን ምድር ታዘምታለች ወይ እግረኛ ጦር ትልካለች ብላችሁ ታስባላችሁ የሚለውም ደግሞ የዛሬው ዋና ጥያቄያችን ነውና እናንተ እሱን ሀሳብ አስተያየታችሁን አስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ ተመልሰን ስንመጣ ደግሞ በዝርዝር በቅደም ተከተል ያነሳናቸውን ጉዳዮች አንድ በአንድ እየፈተሽን እየተወያየንባቸው እየተነተንን አብረን ቆይታ የምናደርግ ነው የሚሆነው። ስለዚህ አብራችሁን እንድትቆዩ ጋብዛችኋለሁ። ተከታዩን አጭር መሸጋገሪያ ሰምተን ተመልሰን እንመጣለን። መልካም ቆይታ። ታላቅ ቅናሽ ከሰመር ሪል ስቴት ለመኖሪያ ምቹ በሆነውና እንግሊዝ ኤምባሲ አጠገብ በሚገኘው ሳይታችን በብር ገዝተው በዶላር የሚያከራዩአቸው ቢፈልጉ የሚኖሩባቸው ቅንጡ ቤቶችን በ35% ልዩ ቅናሽ ይዘንሎት ቀርበናል። ከየካ ተራራ እስከ አዲሱ ቤተ መንግስት ውብ እይታ በሚሰጠው ሳይታችን በ10% ቅድመ ክፍያ 50% የባንክ ብድር የተመቻቸላቸው በ2 ዓመት ከ3 ወር የሚረከቧቸው ቤቶችን በእጁ ያስገቡ። በካሬ ከ88 ሺህ ብር ጀምሮ ከባለ 2 መኝታ እስከ ባለ 4 መኝታ በተለያየ አማራጭ ይዘን እየጠበቀ
እየጠበቅነዎት ነው። የአዲስ አበባን ውብ እይታ የግሎ ያድርጉ። ስታንድ ባይ ጀነሬተር እና 5 ሊፍት ያለው የመዋኛ ገንዳ፣ ፓርኪንግ፣ ጂም፣ ስፓ፣ ሚኒ ማርኬት፣ ቴራስ እንዲሁም ሌሎችን ይዘን አሟልተን እየጠበቅነዎት ነው። ለበለጠ መረጃ በ0929 70 3941 ላይ ይደውሉ። ሰመር ሪል ስቴት። ከመሸጋገሪያ በኋላ ተመልሰን መጣን። የተከበራችሁ የገበያ ሚዲያ ተከታታዮቻችን የገበያ ሚዲያን ልዩ ጥንቅር እየተከታተላችሁ ትገኛላችሁ። ደግሞ ለማስታወስ ያክል የዩቲዩብ ገጻችንን ሰብስክራይብ በማድረግ ወቅታዊ የሆኑ ዓለም አቀፋዊ የሀገር ውስጥና ቀጠናዊ ጉዳዮችን ሰዓታቸውን ጠብቀው ትኩስ እያሉ እንዲደርሷችሁ ከፈለጋችሁ ዩቲዩብ ገጻችንን ሰብስክራይብ ማድረግ ትክክለኛ ውሳኔ ነው ማለት ፈልጋለሁ። ቪዲዮውን ላይክ አድርጉ። ሀሳብ አስተያየታችሁን ቀደም ብዬ ከመሸጋገሪያው በፊት ያነሱት ጥያቄም አለ፣ በዛ ዙሪያም ምላሻችሁን ኮሜንት ላይ ጻፉልን። የጻፋችሁልን ስለሆነ እጅግ አድርገን እናመሰግናለን። በመቀጠል ግን ወደ ዋኖቹ የዛሬው አጀንዳዎቻችን ወይም ዝርዝር ጉዳዮቻችን ነው የምንገባው። ቀደም ብዬ መግቢያ ላይ ለማንሳት እንደሞከርኩት የአየር መከላከያ ስርዓቷ ምን ደረጃ ላይ ነው የሚገኘው የሚለው ጥያቄ አሻሚ ሆኖ ቀጥሏል። ለምን ከተባለ በእስራኤልና በአሜሪካ በኩል የሚወጡ መረጃዎች የኢራን የአየር ኃይል የመከላከል አቅም ወይም የአየር ክልሏን የማስጠበቅ አቅም እጅግ ተዳክሟል፣ ኦልሞስት ዜሮ ሊባል ወደሚችል ደረጃ ወርዷል የሚሉ መረጃዎች ይወጣሉ። ግን ደግሞ በተቃራኒው በተለያዩ አጋጣሚዎች ኢራን የአሜሪካን ዘመናዊ ተዋጊ ጀቶች ለመምታት እየቻለች ስለመሆኑ እየተመለከትን እንገኛለን። የተለያዩ መረጃዎች ይወጡ ያሉት ሌተስት የሚባለው ባለፉት 24 ሰዓታት የተሰማው መረጃ ደግሞ የኢራን አብዮታዊ ዘብ ወይም IRGC የአሜሪካን እጅግ ዘመናዊ የሆነውን F-18 ተዋጊ ጀት መትቼ ጥያለሁ በማለት በቪዲዮ አስደግፎ ይፋ ያደረገው መረጃ ነው። ሌተስቱ የኢራን የአየር ክልል ለማስጠበቅ የተደረገውን ጥረት የሚያሳይን መረጃ ማለት ነው። ቴህራን ሉዓላዊነቴን የሚጋፋ ወረራም በደሴቶች ላይ ሊፈጸም ነው ስትል መደመጧ ቀደም ብለን አንስተናል። ግን ይህ የአብዮታዊ ዘብ ወይም የIRGC ጀት መትቻለሁ የሚለውን ክሌም ወይም መረጃ እሱን በማንሳት እንጀምር። የኢራን አብዮታዊ ዘብ ወይም IRGC በቻባሃር ግዛት አቅራቢያ ነው ይቺን F-18 ሆርኔት የተሰኘችውን ተዋጊ ጀት ለመምታት ችያለሁ ሲል የተደመጠው። ይህ ታዲያ በቀጠናው ያለውን ወታደራዊ ትርክት በአንድ ጅንበር በመቀየር የተለያዩ መልኮች እንዲይዝ ያደረገው ነው የሚገኘው። ይህ የኢራን እርምጃ በሶስት ዋና ዋና ስልታዊ ግቦች ለያይተን መመልከት የምንችለው ጉዳይ ነው። የመጀመሪያው ኢራን በምዕራባውያን ማዕቀብ ውስጥ ሆናም ቢሆን የአሜሪካን የቴክኖሎጂ የበላይነት የሚገዳደር የአየር መከላከያ አቅም መገንባቷን ለዓለም ለማሳየት የፈለገችበት የጡንቻ ማሳያ ወይም ፓወር ፕሮጀክሽን ነው ተብሎ ይወሰዳል። ዋናው ቀንደኛውና የመጀመሪያው ስልታዊ ግብ ይህ ነው። ኢራን እነዚህን ጀቶች መምታት ችያለሁ ስትል ላለፉት ከ40 በላይ ዓመታት በማዕቀብ ብታሰቃዩኝም ከውጭ ሀገራት ከሌሎች የምዕራቡ ዓለምና ከነ ሩሲያ ከነ ቻይና የፈለግኩትን የጦር መሳሪያ ማስገባት ባልችልም እንኳን እኔ ግን ስቲል ካፓቢሊቲው አለኝ፣ አቅሙ አለኝ። እናንተ የምታመርቷቸውን ዘመናዊ 5ኛ ትውልድ ጀቶችን መትቼ መጣል እችላለሁ። የአየር መከላከያ ስርዓቴ ሙሉ በሙሉ እናንተ እንደምታምኑትና እንደምታስቡት አልወደመም የሚልን ስትራቴጂካዊ መልእክት ለማስተላለፍ ተጠቅማበታለች። ሁለተኛው ደግሞ በኢራን ውስጥ ያለው ህዝባዊ ድጋፍ ለማጠናከር ይህ አብዮታዊ ዘብ ብቃቱ ከፍ ያለ ደረጃ ላይ እንደሚገኝ በማስቀመጥ ህዝቡ ብሔራዊ ኩራት እንዲሰማው የማድረግ ስልት ተደርጎ ይወሰዳል። አሁን ከጦርነቱ መጀመሩ በፊት እንደምናውቀው በኢራን ጎዳናዎች ላይ የተቃውሞ ሰልፎችን ስንመለከት ነበር። አሁን ግን ከወደ ኢራን እየወጡ ያሉ የተለያዩ ድምጾች የሚያሳዩን በፊት የነበረው ነገር ሌላ ነው። አሁን ግን የሉዓላዊነትና የህልውና ጉዳይ ነው የሚል እሳቤ እንዲኖራቸው አድርጓል። የአሜሪካና የእስራኤል ጥቃቶች ምንድን ነው የምንለው? ይሄ ኢንዲስክሪሚኔትሊ ሁሉንም ሰው ኢላማ ያደረጉ ጥቃቶች እየሆኑ መጥቷል። በሚናብ ትምህርት ቤት ላይ የተፈጸመው ጥቃት ይህንን ነገር የኢራን ህዝብ እንዲያምን አድርጎታል። IRGC ደግሞ እንደዚህ አይነት ጥቃቶችን ፈጽሜያለሁ የሚሉ ቪዲዮ ማስረጃዎችን በማጋራት በህዝቡ ዘንድ ያለውን ብሔራዊ ኩራትና በራስ መተማመን እንዲጨምር በማድረግ ደጋፊዎችን እያበዛ ይገኛል። ሶስተኛው ሌላኛው ስልታዊ ግብ ደግሞ በአካባቢው ያሉ የአሜሪካ አጋሮች እንደነ ሳውዲ እና እንደነ ኤምሬትስ ያሉት ማለት ነው በአሜሪካ የጥበቃ ጃንጥላ ላይ ሆነው እዛ ያላቸውን እምነት እንዲያጡ በቢሊዮን የሚቆጠር ዶላር አውጥተው የአሜሪካን ከለላ ወይም ጥበቃ እናገኛለን ብለው የሚያስቡ እነ ሳውዲ እና ኤምሬትስና ሌሎች የገልፍ ሀገራት አሁን ስጋት ውስጥ እንዲወድቁ የአሜሪካ F-18 F-35 እና F-15 ጀቶች መመታት ከቻሉ እኛስ ምንድነው ዋስትናችን የሚለውን ጥያቄ ደግሞ ደጋግመው እንዲጠይቁ የሚያስገድድ ይሆናል ማለት ነው። ኢራን እነዚህ ሶስት ስልታዊ ግቦችን ለማሳካት ነው ይህን እርምጃ መውሰዷን በተደጋጋሚ እያስተጋባች ያለችው የቪዲዮ ማስረጃም እየለቀቀች ለማሳመን ጥረት እያደረገች ያለችው ማለት ነው። ይሁን እንጂ እስካሁን ያነሳነው መረጃ በኢራን በኩል ያለው ጉዳይ የሚያሳይ ነው። ይህንን የሚቃወም ወይም በሌላ መልኩ ብንመለከተው ይህን መረጃ ደግሞ የአሜሪካ ማዕከላዊ እዚህ በኢራን ያለውን ጦርነት በበላይነት እያስተባበረና እየተመለከተ ያለው ሴንትኮም ይህንን መረጃ ንጹህ የፈጠራ ወሬ ወይም
ንጹህ ውሸት ነው ሲል ነው ያስተባበለው። ሴንትኮም የመረጃ ጦርነት ወይም ኢንፎርሜሽን ዋርፌር ስልት ነው ይሄ በማለትም አጣጥሎታል። በዘመናዊ ጦርነት ውስጥ ያው ግልጽ ነው ትክክለኛው መሳሪያ የሆነ ዘመናዊ ጀት፣ ሚሳኤል፣ ታንክ፣ መድፍ መያዝ አይደለም። የትረካ የበላይነት ወይም ናሬቲቭ ዶሚናንስም ትልቅ ሚና አለው በጦርነት ውስጥ። አንተ የምትፈጥረው ናሬቲቭ አሁን ለምሳሌ አሜሪካና እስራኤል የፈጠሩት ኢራን አሸባሪ ነች፣ ኢራን እስራኤልን ለማጥፋት ቆርጣ የተነሳች መካከለኛው ምስራቅን እያተራመሰች ያለች ሀገር ነች የሚለው ናሬቲቭ ኢራን መገልበጥ ከቻለች ትልቅ ስኬት ነው ለኢራን። በዚህ ጦርነት ውስጥም አንዱ ይህ ጦርነት አሁን ትራምፕ እየፈለጉት እንዳሉት በድርድር ለመቋጨት በሚደረገው ሩጫ ኢራን ትልቁ የምታተርፈው ነገር ይህን ናሬቲቭ ትገለብጣለች። አሜሪካ አይበገሬ ሁሌም የበላይ የሆነች ሀገር ነች የሚለውን ናሬቲቭ የመገልበጥ እድሉ ይሰጣታል ለኢራን ማለት ነው። ይህ የናሬቲቭ ዶሚናንስ ደግሞ በዘመናዊው ዓለም ትልቅ የጦርነት ስልት ወይም ትልቅ ጦር መሳሪያ ተደርጎ የሚቆጠር ነው። የኢራን እነዚህ ጀቶች ሲመቱ የሚያሳዩ ቪዲዮዎች የጥቃቱን እውነተኝነት ለማመሳከር ወይም ክሬዲቢሊቲን ለመጨመር፣ ታማኝነትን ለመጨመር የሚውሉ ናቸው። አሜሪካ ደግሞ ቪዲዮ ብታዩም እናንተ እኔ ደግሞ ሁሉም ንብረቶቼ እጄ ላይ እንዳሉ እያየሁ ነው። እናንተ በቪዲዮ ጀት ሲመታ አይታችኋል። እኔ ደግሞ የኢንቨንተሪ ስራ ሰርቼ እጄ ላይ ሙሉ ንብረት ያለ የተመታብኝ ጀት የለም የሚል ማስተባበያን ነው እየሰጠቻለች። ይህ የሚያሳየን ታዲያ የሁለት እውነታዎች ፍጭት ነው የሚያሳየን። በሁለት ወገን ያሉ መረጃዎች እየተፋጩ ነው ያሉት። ኢራን እንዲህ ያለውን ከፍተኛ ድፍረት የሚጠይቅ መግለጫ አውጥታ አሁን በዚህ ሰዓት ቪዲዮ አውጥታ ቪዲዮ ፌክ ከሆነ በቀላሉ ለማጋለጥ ቀላል ነው። የኔታንያሁን ኬስ አስታውሱታላችሁ። ኔታንያሁ ተገድለዋል ተብሎ ከዛ በኋላ ሲወጡ የነበሩ የኤአይ ዲፕፌክ ቪዲዮዎች በተደጋጋሚ መጋለጣቸውን ተከትሎ ኔታንያሁ በህይወት መኖራቸውን ለማረጋገጥ እስከ 4 የሚደርሱ ቪዲዮዎችን ለመስራት ተገደው ነበር የምታስታውሱ። ኢራን እንደዚህ ያክል ርቀት ተጉዛ ያልተመታን ጀት ተመቷል ብላ በዲፕፌክ ቪዲዮ ማሰራጨት ማለት ያው ከሆኑ ሰዓታት የሚዲያ ፍጆታ የማያልፍ እንደሆነ ታውቃለች። ስለዚህ ሁለቱም የራሳቸው የሆነ እውነት ይዟል። ማን ነው እየዋሻ ያለው የሚለው ምናልባት ጦርነቱ እስኪያልቅ ድረስ ልናውቀው የምንችለው እውነት ሊሆን የማይችልበት እድል አለ። ግን ይህ የሚያሳየን አንድ ትልቅ እውነት ኢራን እንዲህ ያለውን ከፍተኛ ድፍረት የሚጠይቅ መግለጫ ማውጣቷ ምናልባትም ከጀርባ የምታምነው አዲስ የመከላከያ ቴክኖሎጂ እንዳላት ነው የሚያሳየን፣ ወይም ደግሞ አሜሪካ ወደማትፈልገው ወታደራዊ መጥመድ ለመሳብ እያሰረች ስለመሆኑ የሚጠቁም። ኢራን አሁን ጀቶቻችሁን መምታት ችያለው እያለች ነው ያለችው። ስለዚህ ኢራን ወይ አዲስ ቴክኖሎጂ አለው ወይ አዲስ ከኋላዋ አለው የሚል ደጀን አግኝታለች። ወይም ደግሞ አሜሪካን በእንደነዚህ አይነት ኢንፎርሜሽን የመረጃ ዋርፌር ጦርነት ስልቶችን ፍራስትሬት እንድታደርግ በማድረግ ኢራናውያንና የኢራን አመራሮች የሚጠብቁትን የምድር ላይ ውጊያ አለ አይደለ ወደዛ ተገፋፍቶ እንዲገቡ ለማድረግ ጥረት እያደረገች ነው የሚሉ ሁለት ነገሮችን ማንሳት እንችላለን። በእውነቱ ግን በሁለቱ ሀያላን መካከል ያለው የእውነት ፍለጋ ትግል ለቀጣዩ ቀውስ እንደመነሻ ተደርጎ ሊወሰድ የሚችል ጉዳይ ነው። ከዚህ አልፈን ደግሞ ይህ የጦር ሜዳ ድል ብቻውን በዚህ ወቅት ወሳኝ አይደለም። ትረካን የመቆጣጠር ወይም ናሬቲቭ ኮንትሮል ደግሞ ወሳኝ ሚና አለው እዚህ ጦርነት ላይ። ለምሳሌ ዋሽንግተን ይህንን መሰል መረጃዎችን በዝምታ አለማለፏ ሁለት መሰረታዊ ምክንያቶችን ማስቀመጥ ትችላለች ዋሽንግተን። የመጀመሪያው በአካባቢው ያሉ አጋሮቿ ቀደም ብለን ያነሳናቸው እነ ሳውዲ፣ እነ ዩኤኢ፣ በዛ ዙሪያ ያሉ የገልፍ ሀገራት ብሎም እነ እስራኤል በአሜሪካ ወታደራዊ አቅምና መከታነት ያላቸው እምነት እንዳይሸረሸር ለማድረግ ጥረት ያደረገች መሆኑ ያሳየናል። አንድ የኤፍ-18 ጀት ተመታ ማለት የአሜሪካ የአየር የበላይነት የሚገዳደር ኃይል መጥቷል ማለት ነው። አሜሪካ ከዚህ በፊት እንደነበረው እንደፈለገች ወጣ ታርጌት መርጣ የተለያዩ ግዙፍ አይሮፕላኖችን ተጠቅማ ኢላማ መምታት የምችልበት ዘመን አብቅቷል ማለት ነው። ይህ እንዲያበቃ ደግሞ 20 ምናምን ቀናት ብቻ ነው የፈጀው። እንደዚህ አይነት ሁኔታ መፈጠሩ የገልፍ ሀገራትና እስራኤልም በአሜሪካ የበገሪነት ላይ ጥርጣሬ እንዲያሳድሩ ያደርጋቸዋል ማለት ነው። ይህ ደግሞ ለኢራን የስነልቦና የበላይነት የአሸናፊነት መንፈስን የሚያጎናጽፍ ነው። ሌላኛው ሁለተኛው የአሜሪካ ምክንያት ደግሞ የኢኮኖሚ ስጋት ነው። የአሜሪካ የጦር መሳሪያዎች ተመቱ፣ ተገደቡ፣ አቅማቸው ውሱን ሆኗል የሚሉ ወሬዎች በዓለም አቀፍ ገበያ ላይ ያለውን የጦር መሳሪያ ሽያጭና የኩባንያዎች የአክሲዮን ድርሻ ሊጎዳ ስለሚችልም ዋሽንግተን መረጃውን በጽኑ ለመቃወም ትገደላለች። ስለዚህ ዋሽንግተን የምትዋሽበት ምክንያት አላት። ኢራንም ያው የሐሰት መረጃ በማሰራጨት የስነልቦና የበላይነቱ የመረጃ ጦርነቱ የበላይነት ለማግኘት እንደዛ መፈለጋቸው የሚካድ አይደለም። ሁለቱም ወገን አንዱ መረጃውን ለማውጣት አንዱ መረጃውን ለማስተባበል የራሳቸው የሆነ ገፊ ምክንያቶች አሏቸው እንዳልኳችሁ። ስለዚህ እንደዚህ አይነት ጉዳዮች በሆነ አጋጣሚ ሊክ አድርገው ሾልኮ የሚወጡ መረጃዎች ካልተገኙ ወይም ደግሞ ከጦርነቱ አብቅቶ በሰላም እልባት አግኝቶ በሆኑ አጋጣሚዎች ዝርዝር መረጃዎች መውጣት ካልጀመሩ በቀር የምናውቀው ነገር አይሆንም ማለት ነው። እውነታው በሰዎቹ እጅ ነው ያለው ስቲል ማለት ነው። ከዚህ በተጨማሪ ውስጥ ግን ልብ ሊባል የሚገባው
ጉዳይ የታክቲካዊ መረጃ ፍጭት ባህሪ ነው። ኢራን ሆን ብላ ግጭቱን ወደ ቻባሃር አቅራቢያ እየመራች ነው ያለችው። አሜሪካ ደግሞ በህንድ ውቅያኖስና በኦማን ባህር ላይ ያላትን እንቅስቃሴ ለመገደብ የምታደርገው ሙከራ የዚህ አካል ተደርጎ ይወሰዳል። አሜሪካ ሁሉንም ንብረቶቼ እጄ ላይ ነው ያሉት እያለች ነው። ኢራን ደግሞ መዝቻለሁ ይኸው የቪዲዮ ማስረጃም እያለች ነው ያለችው። ስለዚህ ሁለቱም የበላይነታቸውን ለማረጋገጥ ጥረት እያደረጉ ነው ያሉት። ከዚህ ባሻገር ደግሞ ቴህራን በቅርቡ ያወጣችውን ሌላ መግለጫ እንመልከት። ወደ ሁለተኛው ጉዳያችን ስናመራ ማለት ነው የጄቶቹ ጉዳይ እዚህ ላይ ገታ አድርገ ነው ወደ ሁለተኛው ጉዳይ ስናመራ አሜሪካና እስራኤል በፋርስ ባህረ ሰላጤ የሚገኙ የኢራን ደሴቶችን ለመያዝ ወይም ለመውረር እያሴሩ ነው የሚል ጉዳይ በስፋት መነጋገሪያ ሆነ። በተለይ ደግሞ እንደ አቡ ሙሳ፣ ታላቋ ቱምብ እና ትንሿ ቱምብ ተብለው የሚታወቁ 3 ደሴቶች አሉ። እነዚህ ደሴቶች በሆርሙዝ አካባቢ ወይም በዛ ዙሪያ የሚገኙ ቁልፍ ቦታዎች ናቸው። እነዚህ ቦታዎች ለኢራንም ሆነ ለዓለም አቀፉ የንግድ እንቅስቃሴ ያላቸው ፋይዳ ታዲያ ወደር የለውም። ስለዚህ አሜሪካና እስራኤል እነዚህን ቦታዎች ለመቆጣጠር ጥረት እያደረጉ ነው፣ ዝግጅቶቻቸውን እያጠናቀቁ ነው የሚሉ መረጃ ከኢራን ባለስልጣናት በኩል መውጣት ጀምሯል። የኢራን የውጭ ጉዳይ ሚኒስትር ይህንን የስጋት ደወል ይፋ ያደረገበት መንገድ ደግሞ ተራ የዲፕሎማሲ ቅሬታ ሳይሆን ለወታደራዊ ንቅናቄ እንደ ሰበብ ወይም ፕሪቴክስት የሚያገለግል ስልታዊ እርምጃ ተደርጎ ተወስዷል። ኢራን ደሴቶቼ ሊወረሩ ነው በማለት ያወጣችው መረጃ በባህረ ሰላጤው ላይ የምታደርገውን የሚሳኤል ጥቃቶች፣ የባህር ላይ ፈንጂዎች መቅበርና የባህር ኃይል እንቅስቃሴዋ በህጋዊ መንገድ ራስን የመከላከል መብት ለማስመሰል የምትጠቀምበት ስልት ስለመሆኑ ነው እየተነሳ ያለው። ከዚህም በላይ ግን ይህ የደሴቶች ጥያቄ ከታሪክና ከብሔራዊ ኩራት ጋርም ያገናኘችው ያለችው ኢራን እነዚህን ደሴቶች እንደማይደፈሩ የኢራን ግዛት አካል አድርጋ ነው የምትወስዳቸው። ስለዚህ በእነዚህ ደሴቶች ላይ የሚቃጣው ማንኛውም አይነት ጥቃት መላውን አገሪቱ ወደ ፉል ስኬል ዋር ወይም የአገሪቱን ሙሉ የጦር ኃይል ወደ ቀጥተኛ ግጭት እንዲገባ የሚጋብዝ ነው። የኢራን ጦር ደግሞ እንደምታውቁት በተለያዩ ክፍሎች የተከፋፈለ ነው። ከነዚህ ወዶ ገብ ወይም ቮለንታሪ ወታደሮች ጀምሮ በተለያዩ ደረጃዎች የሰለጠኑ ኤሊት የሚባል ሚሊታሪ ያላት ነችና ኢራን እንደዚህ አይነት ወረራ ወይም እንደዚህ አይነት የወረራ ሴራዎች ደግሞ የኢራን ሙሉ ሰራዊት በአንድ ወገን ሆኖ ወደ ጦርነቱ እንዲቀላቀል የማድረግ አቅም እንዳለው ነው። ቴህራን ደሴቶቼ ሊወረሩ ነው ስትል የምታሰማው ክስ ደግሞ በዋነኛነት የሚያነጣጥረው በእስራኤልና በአሜሪካ ጥምረት ላይ ነው። ይህን እንቅስቃሴ የምንመለከተው እንደ ተራ ወታደራዊ ልምምድ ወይም ሚሊታሪ ድሪል አይደለም። በኢራን ላይ እየተደረገ ያለ የተቀናጀ ስልታዊ ከበባ አካል ነው። አሜሪካ እነዛን ግዙፍ የጦር መርከቦቿን በአካባቢው ስታሰማራ ከእስራኤል ጋር በመሆን የተለያዩ ነገሮችን ስታደርግ ኢራንን ለመክበብና ለተለያዩ ቀጣይ ወታደራዊ እርምጃዎችን ዝግጅት እያደረጉ እስራኤልና አሜሪካ በጋራ የሚያደርጓቸው እነዚህ የባህርና የአየር ላይ ልምምዶችና ጥቃቶች ለኢራን ግልጽ መልእክት የሚያስተላልፉ ናቸው። በየትኛውም ሰዓትና ቦታ ኢራን ውስጥ የሚገኙ ስልታዊ ኢላማዎችን የመምታት አቅም አለን የሚል መልእክትን ለማስተላለፍ ነው አሜሪካና እስራኤል ጥረት ያደርጋሉ። ይህ የተቀናጀ ግፊት በተለይ በፋርስ ባህረ ሰላጤ ባሉ ደሴቶች አቅራቢያ ከሆነ ደግሞ ለኢራን የህልውና ስጋትን የሚፈጥር አጋጣሚ መሆኑ የማይቀር ነው። ከዚህም በላይ ግን የእስራኤል የደህንነት ተቋማት ማለት እንደነ ሙሳድ ያሉት ማለት ነው በኢራን ውስጥ የሚያደርጓቸው የሳይበር ጥቃቶችና የስለላ ስራዎች ከአሜሪካ የሳተላይትና የቴክኖሎጂ ድጋፍ ጋር ሲጣመሩ ኢራንን ባለ 4 ማዕዘን ፍጥጫ ውስጥ ነው የሚቀጧት። በምድር፣ በሰማይ፣ በሳይበር፣ በምን በሁሉም እንዲከቧት ነው ያደርጉ ያሉት ማለት ነው። የተከበራችሁ የገበያ ሚዲያ ተከታታዮች ይህንን ብለን ደግሞ የተከበራችሁ የገበያ ሚዲያ ተከታታዮችን አሁን ወደ ዋናው ማጠንጠኛችን ደግሞ እንግባ። ቀደም ብዬ ያነሳሁላችሁ ጉዳይ አለ አይደለ? በዚህ ጦርነት የተለያዩ ሀገራት ሚና ምን ደረጃ ላይ ነው ያለው የሚለው ጉዳይ እስካሁን አሻሚ ሆኖ ቆይቷል። አሁን ግን አንድ አትላንቲክ ካውንስል የተሰኘ ድርጅት ወይም የጥናት ተቋም ያወጣው ጥልቅ የሆነ አንድ ጥናት አለ። ጥናቱ የሚያተኩረው ኢራን ከቻይናና ከሩሲያ እያገኘችው ያለውን ድጋፍ በተመለከተ ነው። ይህ አትላንቲክ ካውንስል የተሰኘው ተቋም አንድ ዝርዝር ጥናት ያወጣው። በዚህ ተቋም ስለ ሁለቱ ሀገራት ተነስቷል፣ ስለ ቻይናና ስለ ሩሲያና ለየብቻ ነጣጥለን ያሉትን ጉዳዮች ዋና ዋና ነጥቦችን ጠቀስ አድርገን እንለፍ። ቻይና ለኢራን የምታደርገው ድጋፍ ተራ የንግድ ልውውጥ ሳይሆን የኢራንን ወታደራዊ የጀርባ አጥንት የሚያጠናክር ስልታዊ አቅርቦት ነው ቻይና በዚህ ጦርነት ላይ ያላት ሚና ይላል። ቻይና ለኢራን የድሮን ወይም ዩኤቪዎች እና የሚሳኤል ፕሮግራሞች ወሳኝ የሆኑ ማይክሮ ኤሌክትሮኒክስ ግብአቶች በማቅረብ ቀዳሚው ስፍራ ትይዛለች። ይህ የቻይና አቅርቦት በድብቅ የሚደረግ ነው። በተለይ በኢራን ዝነኛ የሆኑት የተለያዩ ተቋማትን በማጥቃት
ስማቸው የናኘው ስም ያተረፉት ሩሲያ በጦርነቷ ውስጥ የተጠቀመችባቸው አሜሪካ መሰሎቹን ተመሳሳይ የሆኑ ድሮኖች እንድታመርት ያስገድዷት ሻሂድ ድሮኖች ለነዚህ ድሮኖች ምርት ቁልፍ የሆኑ የቴክኖሎጂ ግብአቶች ከቻይና ወደ ኢራን እየመጡና እየገቡ እንደቆዩ አሁንም ስቲል እየገቡ እንዳለ መረጃዎች ወጥተዋል። ቀዳሚ አቅራቢ እንደዚህ ደግሞ ድሮኖቹ በዩክሬን ጦር ሜዳም ጭምር ፍቱን አቅም እንዳላቸው አሳይቷል። አሁን ደግሞ ባለፉት ከ20 በላይ ቀናት ደግሞ ኢራን ስኬታማ የሆኑ የተለያዩ ጥቃቶችን ለመፈጸም ተጠቅማባቸዋለች። እነዚህ ድሮኖች ከነዚህ ድሮኖች ጀርባ ደግሞ ቻይና አለች የሚል መረጃ ነው አሁን አትላንቲክ ካውንስል ይዞት የወጣው መረጃ የሚያሳየው። ቤጂንግ ይህንን የምታደርገው ደግሞ ዱዋል ዩዝ ቴክኖሎጂ የሚባለውን ቴክኒክ በመጠቀም ቤጂንግ እነዚህን መሳሪያዎች ለኢራን ስትሸጥ ለአንድ ፐርፐስ ብቻ የሚውሉ ናቸው በሚል አይደለም የምታቀርባቸው። እንደምናውቀው ኢራን የተለያዩ ወታደራዊ ነክ መሳሪያዎችና ማቴሪያሎችን ከተለያዩ የዓለም ሀገራት እንዳትገዛ ተደጋጋሚ በሆኑ ማዕቀብ እንድትደቆስ ተደርጓል። ግን እንደነ ቻይና የመሳሰሉ ስትራቴጂክ የኢራን አጋሮች እነዚህን መሳሪያዎች ለኮመርሻል ዩዝ መዋል የሚችሉ ማይክሮቺፖች ስለሆኑ ለወታደራዊ አገልግሎት ሳይሆን ለኮመርሻል ዩዝ የሚውሉ ናቸው በማለት ለኢራን ይሸጧቸዋል። ኢራን ደግሞ ከኮመርሻል ዩዝ ይልቅ ለሚሊታሪ ፐርፐስ በመዋል ድሮኖቿ ላይ ትጠቀምባቸዋለች ማለት ነው። በዚህም እነዛ ዝነኛ የሆኑት ሻሂድ ድሮኖች አገልግሎት ላይ እንዲውሉ እየተደረገ ነው ያለው። ኢራን በመካከለኛው ምስራቅ በቆመች ቁጥር የአሜሪካን ትኩረትና ሀብት እዛው እንዲታሰር የማድረግ አቅም አለ። ቻይና ደግሞ ይህንን በስፋት ትፈልገዋለች። ይህ ሲሆንላት ቻይና በፓሲፊክ ውቅያኖስና በታይዋን አካባቢ ያላትን ተጽዕኖ ለማስፋት ምቹ ሁኔታ ታገኛለች። ስለዚህ ለኢራን ሰፕላይ ማድረግ የምችለውን ነገር ማቅረብ የምችለውን ነገር ሁሉም ታቀርባለች። ለምን? የአሜሪካ ትኩረት እዛ አካባቢ ሴንትራላይዝድ ሆኖ እንዲቆይላት ስለምትፈልግ። እሷም ሌላ አጀንዳ ስላላት ፓሲፊክ ውቅያኖስ ላይ የራሳዋ አጀንዳ አላት ቻይና። ስለዚህ ቻይና የቴክኖሎጂ አቅርቦቷ ለኢራን የህልውና መስመር ነው። ለአሜሪካ ደግሞ በመካከለኛው ምስራቅ የምታደርገውን ጫና ውጤት አልባ እንዲሆን የሚያደርግ ትልቅ አቅም ያለው ስራ ነው ማለት ነው። ትኩረታችንን ደግሞ ወደ ሰሜን እናድርገውና በሞስኮና በቴሄራን መካከል ስላለው ግንኙነት ቴሄራን ከሞስኮ ምን አይነት ድጋፎችን እያገኘች ነው ያለችው የሚለውን ደግሞ እስካሁን ድረስ ከሞስኮ ቴሄራን እያገኘችው ያለችው ድጋፍ የኢንተለጀንስ መረጃዎችን የአሜሪካ ሚሊታሪ በዙ የአሜሪካ ዲስትሮየር መርከቦች የት ነው ያሉት የሚሉትን መረጃዎች በተለያዩ አጋጣሚዎች ሩሲያ ስታገኝ ነበር ኢራን ተብሎ ከዚህ በፊት ሲወራ ነበር። አሁን ደግሞ ሌላ ጉዳዮች እየወጡ ይገኛሉ። ኢራን ከሩሲያ እያገኘችው ያለውን ቁልፍ ድጋፍ ለኢራን የሚሳኤል ቴክኖሎጂ ገቢ የሚደረገው የጥሬ ዕቃና የኬሚካል አቅርቦት ነው። የሩሲያ ዋነኛው ለኢራን እየቀረበ ያለው ድጋፍ አትላንቲክ ካውንስል በተለይ ይህ ጉዳይ የቀጠናውን የኃይል ሚዛን በእጅጉ እንዲዛባና እንዲቀየር በማድረግ ረገድም የራሱ የሆነ ትልቅ ሚናን ተጫውቷል። የአትላንቲክ ካውንስል መረጃዎች እንደሚያሳዩን ከሆነ ሩሲያ ለኢራን የባሊስቲክ ሚሳኤል ፕሮግራም ወሳኝ የሆነውን አሞኒየም ፕሮክሎሬት የተሰኘውን የሮኬት ነዳጅ ግብአት በስፋት እያቀረበች ነው ያለችው። ይህ ኬሚካል ኢራን ረዥም ርቀት የሚተኮሱና በጠጣር ነዳጅ የሚሰሩ ሚሳኤሎችን በብዛት እንድታመርት ደግሞ እያስቻላት ነው የሚገኙ። ይህ ማለት በአጭር ጊዜ ዝግጅት ድንገተኛ ጥቃቶችን መሰንዘር የምትችለው ኢራን ከወደ ሩሲያ በምታገኛቸው እነዚህ የአሞኒየም ፕሮክሎሬት ተብለው በሚጠሩት የሮኬት የነዳጅ ግብአቶች ነው ማለት ነው። በተቃራኒው ደግሞ ኢራን ለሩሲያ ከዚህ ቀደም በሺዎች የሚቆጠሩ ሻሂድ ድሮኖችን በማቅረብ በዩክሬን ጦርነት ውስጥ ድጋፍ ስታደርግላት ነበር። ይህ ልውውጥ ደግሞ ኩዊድ ፕሮኮ በመባል ይታወቃል። ማለት ለጋራ ጥቅም የሚደረግ ትራንዛክሽን ነው ልውውጥ። በዩክሬን ጦርነት ወቅት ኢራን ያው ጦርነት ውስጥ አልነበረችም። ስለዚህ የተለያዩ ሻሂድ ድሮኖችን ወደ ሩሲያ ስታቀርብ ነበር። አሁን ሻሂድ ድሮኖች በኢራን ብቻ ሳይሆን በሩሲያም ይመረታሉ። በዚህ ጦርነት ደግሞ ከነዚህ የሮኬት ፊውል ኬሚካሎች ባሻገር ሩሲያ የተለያዩ ሻሂድ ድሮኖችም ለኢራን መልሳ በማቅረብ ረገድ ተሳትፎ ያደረገች ነው የሚሉ መረጃዎችም እንዲወጧል። በዚህ ማልበዛ ግን ሞስኮ ለኢራን የምታደርገው ድጋፍ ቴሄራን በአሜሪካ ፊት ያላትን በራስ መተማመን ከፍ እንዲላል። ይህ ብቻ ሳይሆን ኢራን ኤፍ-18 መትቼ ጥያለሁ ብላ ደፍራ እስከ መናገር ቪዲዮ እስከ ማጋራት የደረሰችውም አንዱ ከጀርባዋ ያለው መተማመኛ ይህ ከሩሲያና ከቻይና እያገኘችው ያለችውን ያልተጠበቀና ሁሉን አቀፍ ድጋፍ ነው። ይህ የሩሲያ ኢራን ጥምረት ደግሞ በመካከለኛው ምስራቅ ብቻ ሳይሆን በዓለም አቀፍ ደረጃም አዲስ የጂኦፖለቲካ ዋልታን ነው እየፈጠረ ያለው። ሩሲያ በሶሪያ ያላትን ወታደራዊ መገኘት እንዲሁም ከኢራን ጋር ያላትን የባህር ላይ ትብብር በመጠቀም አሜሪካ በመካከለኛው ምስራቅ ብቻዋን የምትወስነው ውሳኔ እንዲያበቃ ሩሲያ፣ ቻይና፣ ኢራን ብሎም ሌሎች የአካባቢው ጥቅም ያላቸው ሀገራትም አሜሪካ እኩል የመወሰን አቅም እንዳላቸው ለማሳየት እየተጠቀሙበት የሚገኙ ይሆናል ማለት። ግን የተከበራችሁ የገበያ ሚዲያ ተከታታዮቻችን በዛሬው ቆይታችን በመካከለኛው ምስራቅ ሰማይና ባህር ላይ ያገረሸ ያለውን ሁኔታ ነው በስፋት የተመለከተው። በተለይ ደግሞ ኢራን ኤፍ-18 ጀት መትቼ ጥያለሁ ብላ ደረቷን ነፍታ በኩራት
እስከ መናገርና ቪዲዮ እስከ ማጋራት ያደረሳት። ቴህራን አሜሪካና እስራኤል ደሴቶችን በእግረኛ ጦር ሊወሩብኝ እያሴሩ ነው ስትል ያሰማችሁ ማስጠንቀቂያ። ከዛ ደግሞ ከጀርባ ያለው የቻይናና የሩሲያ ስልታዊ ድጋፍ ስንመለከተው ጉዳዩ ከአንድ ቀጠናዊ ግጭት ወጥቶ አሁን ዓለም አቀፋዊ የሆነ መልክን እያሳየን ነው። ይህ አሁን ላይ የምናየው ክስተት ደግሞ የግሎባል ፓወር ባላንስ ወይም ዓለም አቀፍ የኃይል ሚዛን መቀየሩን የሚያረጋግጥ ዋነኛው ማጠቃለያችን የሚሆነው ጉዳይ ግን ኢራን በአሁኑ ወቅት በምዕራባውያን ማዕቀብ ብቻ ልትገታ የማትችል አገር መሆኗል። ኢራን እሱን አሳይታናለች። ባለፉት ከ20 በላይ ቀናት ጦርነት ወቅት ያሳየችን እሱ ነው። ወደፊቱ የኃይል ሚዛን የሚወሰነው ግን አሜሪካ ለኢራን ትንኮሳዎችና ጥቃቶች በምትሰጠው ምላሽ ጥንካሬ ላይ ስለመሆኑ ግን የሚያጠራጥራል። ምንም ቢሆን ኢራን የፈለገ አቅም ቢኖራት አሜሪካ ልዕለ ኃያል ሱፐር ፓወር የአሜሪካን ፋየር ፓወር ተኩስ አቁም ተቋቁሞ እስከ መች ድረስ ይዘለቃል የሚለው ሁላችንም ስጋትና ጥርጣሬ ስላለን ማለት ነው። ስለዚህ ቀጣዩ ሂደት ቀጣዩ ጣፈንታ የሚወሰነው ለኢራን ጥቃቶች አሜሪካ የምትሰጠው የአጸፋ እርምጃ ምን ያክል ነው የሚለው ነው። ምን ያክል ነው የሚለው ጉዳይ የጦርነቱን መጻኢ ዕድል የሚወስን። አሜሪካ በዲፕሎማሲያዊ መንገድ የኢራንን አጋሮች ማለት እነ ቻይናና ሩሲያን ማራቅ ካልቻለች ከኢራን በመካከለኛው ምስራቅ የምታደርገውን ወታደራዊ እንቅስቃሴ ዋጋ የበለጠ ያስከፍላት የሚሄድና ስጋቱም የከፋ መሆኑ አይቀሬ። በሌላ በኩል ደግሞ ኢራን የደሴቶቿን ሉዓላዊነት እንደ ሰበብ በመጠቀም የምታደርገው እንቅስቃሴ በቀጠናው ያሉ የአረብ ሀገራት አዲስ የጸጥታ አማራጭ እንዲፈልጉ ሊገደዱ ይችላል። ከአሜሪካ ጎን እስከሆናችሁ ድረስ እኔ እናንተ ላይ የምተኩሰው ሚሳኤል አያቆምም። ከዛም ባሻገር ሌሎች መረጃዎችም እንደሚያሳዩ በሌላ ልዩ ጥንቅር መሰናዶአችንም እንዳነሳንላችሁ ኢራን አሁን የአሜሪካ እና የእስራኤል ልዩ ኃይሎች ዘሎ ወደ ምድሯ እስኪገቡ ድረስ ለመጠበቅ ትዕግስቱም እያጣች ያለችበት ሁኔታ ነው ያለው። አያርገውና በቀጣይ ቀናት እኮ የኢራን አብዮታዊ ዘብ እና ሌሎች ኃይሎች እንደነ ዩኤኢ እና ባህሬን የመሳሰሉ ሀገራት በእግረኛ ጦር ሊወሩበት የሚችሉ እድል እንዳለም ነው አሁን መረጃዎች እየወጡና እያሳዩን ያሉት። ይህ ደግሞ እጅግ ነገሩን አሳሳቢና ወደ ሌላ ያልተጠበቀ መልክ ሊያሸጋግረው የሚችል ይሆናል ተብሎ ነው የሚጠበቀው። ብቻ ግን የዛሬውን ልዩ ጥንቅራችን እዚህ ላይ ነው የምንቋጨው። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ አብራችሁን እስከዚህ ሰዓት ድረስ ስለቆያችሁ እጅግ አድርጌ ነው የማመሰግናችሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ እንድታደርጉ በክብር ደግሜ ጋብዛችኋለሁ። የቪዲዮውን ላይክ አድርጉ። ሐሳብ አስተያየታችሁን ደግሞ ኮሜንት መስጫው ላይ አስቀምጡልን። ምን ይጨመሪ ቀነስ ምን ትፈልጋላችሁ እናንተ? ሁሌም ለእናንተ የማናደርገው ነገር የለም። የተለያዩ መረጃዎችን ይዘን እንመጣለን። እናንተ ብቻ ሐሳባችሁን ጥያቄያችሁን ኮሜንት መስጫው ላይ አስቀምጡልን ለማለት እወዳለሁ። በቀጣይ በሌላ ጉዳይ እስክንገናኝ ድረስ መልካሙን ሁሉ ለእናንተ እመኛለሁ። ሰላም። ታላቅ ቅናሽ ከሰመር ሪል ስቴት ለመኖሪያ ምቹ በሆነውና እንግሊዝ ኤምባሲ አጠገብ በሚገኘው ሳይታችን በብር ገዝተው በዶላር የሚያከራዩአቸው ቢፈልጉ የሚኖሩባቸው ቅንጡ ቤቶችን በ35% ልዩ ቅናሽ ይዘንልዎት ቀርበናል። ከየካ ተራራ እስከ አዲሱ ቤተ መንግስት ውብ እይታ በሚሰጠው ሳይታችን በ10% ቅድመ ክፍያ 50% የባንክ ብድር የተመቻቸላቸው በ2 ዓመት ከ3 ወር የሚረከቧቸው ቤቶችን በእጁ ያስገቡ። በካሬ ከ88 ሺህ ብር ጀምሮ ከባለ 2 መኝታ እስከ ባለ 4 መኝታ በተለያየ አማራጭ ይዘን እየጠበቅነዎት ነው። የአዲስ አበባን ውብ እይታ የግሎ ያድርጉ። ስታንድ ባይ ጀነሬተር እና 5 ሊፍት ያለው የመዋኛ ገንዳ፣ ፓርኪንግ፣ ጂም፣ ስፓ፣ ሚኒ ማርኬት፣ ቴራስ እንዲሁም ሌሎችን ይዘን አሟልተን እየጠበቅነዎት ነው። ለበለጠ መረጃ በ0929 70 3941 ላይ ይደውሉ። ሰመር ሪል ስቴት